ትምህርት ቤቱ በፊት ከነበረው አሁን ከምንም በላይ መግለጽ ከሚቻለው በላይ የታነጸበት ሁኔታ ነው ያለው። መሪ ስትሆን ግቢህን በደንብ መቃኘት ያስፈልጋል። ትምህርት ቤት ምን ችግር አለበት ማለት ነው ያስፈልጋል። ለአንድ ተቋም ትልቁ ለውጥና እድገት አመራሩ ነው። ዋና ርዕሰ መምህር ሆኖ ሲቀጥል በርከት ያሉ በህብረተሰብ ተሳትፎ ባለሀብት በመሳብ ፕሮጀክቶችን በማምጣት ያ ትምህርት ቤት ተቀየረ። ትምህርት ቤት የእውቀት ማዕከል ብቻ ሳይሆን የትውልድ መገንቢያ ነው። ነገር ግን ተግዳሮቶች ሲበዙ የትምህርት ቤትን አቅጣጫ የሚቀይር ጠንካራ አመራር ያስፈልጋል። በጠይማ አንደኛና መካከለኛ ደረጃ ትምህርት ቤትም ችግሮችን ወደ ዕድል፣ ተስፋን ወደ ውጤት የቀየረ አንድ አመራር ተገኝቷል። እርሱም የዓመቱ ምርጥ የትምህርት አመራር ተብሎ የተሸለመው ርዕሰ መምህር ሙሉጌታ ባለው ነው። መምህር ሙሉጌታ ኃላፊነቱን በተረከበበት ወቅት ትምህርት ቤቱ የገጽታ ችግር፣ የመማሪያ አካባቢ እጥረት፣ የመምህራንና የወላጆች ተሳትፎ ዝቅተኝነት እንዲሁም በመማር ማስተማር ሂደቱ ላይ የሚታዩ ተግዳሮቶች ነበሩ። እነዚህ ችግሮች በተማሪዎች ውጤትና በትምህርት ቤቱ አጠቃላይ እንቅስቃሴ ላይ ተጽዕኖ ያሳድሩም ነበር። የተማሪዎችን የሽንት ቤትና እጥረት ነበረብን። እሱን በመጀመሪያ ደረጃ ፕሮጀክት ነድፈንና አዘጋጅተን እሱን ከኤንጂኦዎች ጋር በመተባበር እንዲሰራ እቅድ አዘጋጀ። ሲቀጥል የኬጂ መማሪያ መደበኛ ትምህርት ቤቶች በጣም ተጨፋፍቀው በአንድ ክላስ ላይ ይማሩ ነበር። ከፍተኛ የሆነ ጫና ነበረብን። ስነ ምግባር ችግር ሊኖር ይችላል። ያንን መምህራኖች በሚያወያዩበት ጊዜ በመቆጣጠር በመምራት በጣም ብዙ ስራ ተሰርቷል። በተለይ ደግሞ እዚህ ጋር ገጽታ ግንባታ ላይ በተመለከተ የክላስ ጥበት ነበረብን። ጠይማ ትምህርት ቤት ላይ በፊት ላይ የነበረው ገጽታ ሙሉ ገጽታው በጉመሮ በሚባል ደን ተሸፍኖ ሁለት ግቢ ነበረው። በጣም አስቀያሚና ለምንም እንትን የማይል በፊት የነበረ ያሮዩ ትምህርት ቤቶች ነበሩ። ኬጆች ህፃናቶች የሚማሩበት ቆርቆሮ በቆርቆሮ ነበረ። መሪ ስትሆን ግቢህን በደንብ መቃኘት ያስፈልጋል። ትምህርት ቤት ምን ችግር አለበት ማለት ነው ያስፈልጋል። ለዚህ ችግር ደግሞ ብቻን መስራት ስለማይቻል ማን ነው ከጎን ያሉ ሊያግዝ የሚችል ማን ነው የሚለውን እሱን ማየት ያስፈልጋል። እሱን ለማድረግ የመጀመሪያውና ዋናው ለአንድ ትምህርት ቤት የጀርባ አጥንት ሆኖ የሚያገለግለው ማህበረሰብ ነው። ማህበረሰብን ችግሩን ማሳየት፣ ምን እናድርግ ማለት ማማከር፣ በጣም በርካታ ያልተናገርኳቸው በጣም በርካታ ስራዎችን ሰርተናል። ለትምህርት ቤቶቻችን ሊደርሺፕ ማተር ያደርጋል። ያ ትምህርት ቤት ቀደም ባሉ በኃይለ ሥላሴ ስርዓት ጀምሮ የተገነባ ነው። ስትገባ ድንጋይ ነው። ስትገባ ልጆች በእንቅፋት ሊመቱ የሚችሉ ስታይ ክፍሎቹ ያረጁ ናቸው። አጥር የለውም። የስፖርት ሜዳም የለውም። የቀድሞ አንደኛ ክፍልም የለውም። ቆንጥር ነው ወርሶት የሚኖር የነበር። ርዕሰ መምህሩ ችግሩን እንደ መሰናክል ሳይሆን እንደ መነሻ ተመለከተው። መምህራንን በአንድ ራዕይ አሰባሰበ። ወላጆችንና ማህበረሰቡን በልማት ስራዎች አሳተፈ። የጋራ ውይይትንና የተጠያቂነት ባህልን አጠናከረ። ለእርሱ አመራር ማለት ትዕዛዝ መስጠት ሳይሆን ሰዎችን ማሳመን፣ ማሳተፍና አብሮ መስራት ነው። ለአንድ ተቋም ትልቁ ለውጥና እድገት አመራሩ ነው። በተለይ በጠይማ ትምህርት ቤት ያለው የርዕሰ መምህራችን የስራ እንቅስቃሴ ከምን ጊዜም በላይ ጠንካራና ከማህበረሰቡ ጋር ተናቦ የሚሰራ ነው። ኮሚቴውን ወማህለ የማህበረሰቡ አካላት አለ። እኛ የትምህርት ቤቱ ማህበረሰብ ወክለን የተቀመጡ ወማዎች ነን። እዚህ ላይ ደግሞ የትምህርት ቤቱ አስተዳደር ወይም ኃላፊ እሱ ደግሞ ባለው በተቀመጠበት ወንበር ላይ ቢያንስ ችግሮችን ነቅሶ በማውጣት ዝቅ ብሎ ከታች ከማህበረሰቡ ጋር በመወያየት ይህንን በማድረግ ቢያንስ የዚህን ትምህርት ቤት አንዳንድ ችግሮችን ለይተንና ነቅሰን በመለየታችን ነው ለውጥ ለማምጣት የቻልነው። ርዕሰ መምህራችን አቶ ሙሉጌታ ጋር ያለው
አቀራረብ ከመምህራን ጋር ጥሩ መስተጋብር ያላቸው ርዕሰ መምህር ናቸው፣ መሪ ናቸው። አርአያ ሊሆኑ የሚችሉ መሪ ናቸው፣ ሰርተው የሚያሰሩ። በተጨማሪ ደግሞ የመምህራንን መስተጋብር ወይም ማህበራዊ ግንኙነት የበለጠ እንዲጠናከር ግፊት የሚያደርጉ ያለን የእርስ በርስ ግንኙነት በጣም የጠነከረ እንዲሆን ለመምህራንም የሚያስፈልጋቸውን ግብዓት በወቅቱ በማቅረብ ምንም ወደር የማይገኝላቸው ሰርተው በማሰራት በመግባባት በኃይል ሳይሆን መምህራንን በማግባባት እያሰሩን ያሉ ጥሩ መሪ ናቸው። አርአያ ሊሆኑ የሚችሉ ለኛም ለወደፊት አርአያ የሚሆኑ ርዕሰ መምህር ናቸው። ትምህርት ቤት የሚመራው መጀመሪያ እንደ መሪና ተመሪ ሳይሆን የመግባባት ስራ ከመጀመሩ በፊት ህቅር ትውውቅ ጀምሮ ሰራተኛውን ስራ የጋራ የትምህርት ስራ የጋራ ስራ ስለሆነ ከጥበቃ ጀምሮ ጽዳት ጀምሮ ሌሎችንም ሁሉንም ያካተተ የመግባባትና ስራውን የኔ ነው ብሎ እንዲሰራ መገፋፋት እንዳይመጣ አዩኛ ላዩ ተብሎ ስራ እንዳይጎዳ መጀመሪያ ሙሉ ኃላፊነት እንዲሰማው በጋራ በፍቅር በመስማማት እንዲሰራ የማድረግ ስራ እሱ ስለሚጠበቅ ምን ሰራው እንደ ትምህርት ቤታችን ይህን ታሳቢ አድርገን ተስማምተን ተግባብተን ነው የምንሰራው። በተከታታይ ጥረት የትምህርት ቤቱ ገጽታ ተሻሽሏል። የመማሪያ አካባቢው ተስተካክሏል። የአረንጓዴ ልማትና የንጽህና ስራዎች ተጠናክረዋል። ከዚህ ባሻገር የመማር ማስተማር ሂደት ተሻሽሏል። የመምህራን የቡድን ስራ ተጠናክሯል። የተማሪዎች ውጤትና ተሳትፎ ከፍ ብሏል። ትምህርት ቤቱም የመተባበርና የለውጥ ተምሳሌትም ሆኗል። እንዳጠቃላይ የትምህርት ቤቱ ርዕሰ መምህራን ትልቅ ስራ ሰርተዋል። እዚህ ላይ ለውጥ የሚመጣው አንድ ተቋምን ለለውጥ ቆርጠ ስትነሳና ስትቆም ትልቁ አጀንዳ አድርገህ የምትነሳው ማህበረሰብህን ነው። ማህበረሰቡን ደግሞ ከምንም በላይ ያውቋል። የጠይማ ትምህርት ቤት ማህበረሰብ ከምንም በላይ እንስራ፣ እንለውጥ፣ የተለየ ነገር እናምጣ ብሎ ባወያየበት ሰዓት ላይ ማህበረሰቡ ከጎኑ ቆሟል። ይህ ማህበረሰብ ደግሞ ትልቅ ኃላፊነትን ሰጥቶታል። በየዕለቱ በሚያየው ነገር ላይ በሚያደርገው እንቅስቃሴ ላይ ከጎኑ በመቆሙ ለዚህ ደረጃ ላይ እንድንበቃ አድርጎናል። እሱንም ደግሞ ኬር ኢትዮጵያ በሚባል ድርጅት ጋር በመነጋገር ኢሲዲ ከሚባል ደግሞ ተቋማቶች ጋር እንደዚሁ በመነጋገርና በመጻጻፍ ቢያንስ እነዚህ መማሪያ ብሎኮች እንዲሰሩ አደረግን። ከዛ ባለፈ ደግሞ የዘጠናዎቹ የትምህርት ቤታችን ተማሪዎች የነበሩ አሉ። እነሱን ሞቢላይዝ በማድረግ በቴሌግራም በተለያዩ ቻናሎችና ሶሻል ሚዲያዎች በማውራት ትምህርት ቤቱ ያለበትን አንድ ስታተስ ከፍ ለማድረግ በማለት የገደፎ ይስማው አውቶሞቲቭ ኢንጂነሪንግ የሚባል በጎ አድራጎት ድርጅቶችን በመሳብ ከሱ ጋር በመነጋገር የምታዩትን ሁለተኛ ብሎክ እንደዚሁ ለመስራት ተቻለ። ከነበረው የተለየ የምነግርህ አንድ እውነት አለ። የሚታይ የሚዳሰስ ነገር ነው። ለምሳሌ የግቢ ግንባታ ከሚለው ላይ ስንመጣ ስትገቡ ያያችሁት ወኩ ያለ ለምሳሌ አካል ችግር ምናምን ያለባቸው ተማሪዎች አሉ። በዊልቸር የሚገቡ አሉ። እጅና እግራቸውን በደንብ የማይታዘዝላቸው ተማሪዎች አሉ። ለነሱ ምቹ የሆነ መግቢያ መውጫ የማሰራት የመጀመሪያው ስንገባ ከግቢ የሚታየው እሱ ስለሆነ ማለት ነው። ሁለተኛ የነበረውን አቧራማ የግቢ እንትን በተወሰነ ደረጃ ለመቀነስ ተሞክሯል። አሁንም በመምህራን የተቀረጸ ፕሮጀክት አለ። እሱ ሂደት ላይ ነው። ጥሩ ውጤት እንደሚያመጣ ተስፋ እናደርጋለን። ሌላው የመምህራን መሰብሰቢያ ሙቀት በሚሆን ሰዓት አሁን ለምሳሌ ተሰብስበን ሀሳባችን ለመግለጽ ሙቀቱ እጅግ በጣም አስቸጋሪ በሚሆን ሰዓት እንድንገለገልበት ታስቦ አንደኛ፣ ሁለተኛ ደግሞ ተማሪዎችን በተቃራኒ ፈረቃ ጠርተን ስናስተምር ጥበት ሊኖር ይችላል፣ የክፍል እጥረት ሊኖር ይችላል። ያንንም ለመቅረፍ የዛፍ ስሮችን በሲሚንቶ መቀመጫ በማዘጋጀት እነሱንም ለኛ ቀለል ያለ ምቹ ሁኔታ የመፍጠር አጋጣሚዎችን ፈጥረውልናል። ሌላው ደግሞ ከጀርባ የምትመለከቱት የቅድመ አንደኛ ደረጃ ተማሪዎች ትምህርት ቤት አዲስ ነው። እሱ የተቋቋመው በአቶ ሙሉጌታ ርዕሰ መምህር በሆኑበት ሰዓት የጠይማ የድሮ ተማሪዎች የዘጠናዎች ተማሪዎች በፈጠሩት ህብረት የተለያዩ አካላትን በመጠየቅ ገቢ በማሰባሰብ እንዲሁም ከአንድ ባለ ሀብት ደግሞ የተለየ እገዛ በማድረግ ከነበሩት የቅድመ አንደኛ ደረጃ ትምህርት ክፍሎች መማሪያ ክፍሎች ተጨማሪ እንዲሰራ የራሳቸውን እገዛና ድጋፍ በማድረግ ከጀርባ የምታዩትን ክፍል ሊሰራ ችሏል ማለት ነው። እነዚህና የመሳሰሉ እጅግ በጣም ምቹ ሁኔታዎችን በማቅረብ ለትምህርት ቤቱ መምህራንና ማህበረሰብ ምቹ ሁኔታዎችን በማመቻቸትም እገዛ አድርገዋል። ማህበረሰቡንም መምህሩንም ተማሪውንም በማስተባበር እዚያ ሁለት ግቢ የነበረውን ትምህርት ቤት ግሞሮውን በሙሉ መንጥሮ ትምህርት ቤቱን ጽዱና ማራኪ በማድረግ የተለየ ለተማሪዎችም ለማህበረሰቡም
ግልጽ የሆነ ጥርት ያለ ስራ ሰርቶ ትምህርት ቤቱ በፊት ከነበረው አሁን ከምንም በላይ መግለጽ ከሚቻለው በላይ የታነጸበት ሁኔታ ነው ያለ። በየአመቱ አንዳንድ ብሎክ መማሪያ ክላስ ይገነባል። ማህበረሰቡን ትምህርት ቤቱ ለኔ ነው የሚለውን የበላይነት ሰርጾ በመውሰድ ለምሳሌ መሰረቱን ያወጣውን ኬር ኢትዮጵያ መጥቶ እንዲጀምረው እንዲጨርሰው አድርጎ የኬጅ ተማሪዎችን ሙሉ ግቢ ራሳቸው የቻለ ግቢ እንዲሆን አድርገዋል። እኔ አሁን እዚህ ትምህርት ቤት 2015 ጀምሬ ነው የመጣሁት እና ትምህርት ቤቱ በጣም የመማር ማስተማሩ ብዙ ስራዎች እየተሰሩ ነው። በትምህርት ቤታችን ላይ ጥሩ የመልካም አስተዳደር መማር ማስተማሩን ለመምራት ግብዓት በማቅረብ ግብዓት እንግዲህ ብዙ ነገሮች በወቅቱ ምን ጠይቃቸው ግብዓት በአግባቡ ይቀርባሉ። መጽሐፍም ሊሆን ይችላል፣ መምህር ማሟላትም ሊሆን ይችላል። እነዚህ ነገሮች ከመማር ማስተማር አንጻርም በተመለከተ ፕሮግራም ወጥቶላቸው በተለይ የ6ኛና የ8ኛ ክፍል በተለየ ሁኔታ ቲዩቶሪያል እንዲሰጡ ፕሮግራም ተመቻችቶ የማጠናከሪያ ትምህርቱ የሚሰጥበትና ይሄ በተለይ ደግሞ ተሞማ የሚባል አለ። ተሞማ የመምህራንን አቅም ለማጎልበት የሚያግዝ ነው። እሱ ጋር በተመለከተ ያው 60 ሰዓት በሚባለው በዚያ ተገንቶ በሚወያዩበት ጊዜ በመምራት በመደገፍ ብዙ አስተዋጽኦ ያደርጋል። ብዙ አስተዋጽኦ በመደገፍ በነበረን የስራ እንትነት አሁን ይሄ እርሰ መምህር አቶ ሙሉጌታ እሱ ለሌሎች ትምህርት ቤቶች በቃ እንደተሞክሮ ነው። ምክንያቱም የመጀመሪያው ትምህርት ጥራትን ለማስጠበቅ መምህሩ አስተዳደር ሰራተኛው እጅና ጓንት ሆኖ በስነ ምግባር ታንጾ መስራት ነው። ይሄም በሶሻል ኮሚቴ መምህሩን በማስተባበር በየአመቱ የመምህራን ቀን ሲከበር በትምህርት ቤት ደረጃ ራሱ በየትኛውም ትምህርት ቤት የሌለ በሱ ግን ጡረታ የሚወጡ መምህራኖችን በየአመቱ የሽልማት ፕሮግራም ያዘጋጃል። መጀመሪያ ችግሮችን መለየት ነው። ትምህርት ቤቱ ገጽታ ግንባታ ላይ ችግር ነበረ። ያን ችግር ካየን በኋላ ቀጥታ እቅድ አቀርን። ከእቅዱ ተነስተን ደግሞ ማህበረሰቡን የእቅዱ አካል አድርገን ለምሳሌ ይህን ኮሪደር አለ ወኮዮች እነሱ በትምህርት ቤታችን በዚህ በጠይማ ትምህርት ቤት 3 ዩኒቶች አሉን። የቅድመ መደበኛ፣ የልዩ ፍላጎትና የአንደኛና መካከለኛ ደረጃ ትምህርት 3 ዩኒቶች ናቸው እዚህ ላይ ያሉ። የእያንዳንዳቸውን ችግር ለኬጂ ምን ያስፈልጋል? በፊት የነበረው ኬጂ ምንድነው? ከአንድ ላይ ከመደበኛ ተማሪ ጋር ተቀላቅለው መደበኛ ተማሪውንም ይረብሻሉ፣ እነሱም በስርዓት አይማሩም ነበረ። እነሱን የመለየትና በራሳቸው ግንባታ በራሳቸው ግቢ እንዲማሩ ማድረግ ስራ፣ በራሳቸው ደግሞ የተቻለውን መልኩ መጫወቻቸውን ግቢውን የተሻለና ነፃ ሆነው እንዲማሩ ማድረግ ስራ። ልዩ ፍላጎት ተደራራቢ ችግር ያለባቸው ተማሪዎች አሉ፣ ወይም የአእምሮ እድገት ውስንነት ነው። ሀሱ ተጨማሪ ደግሞ አካላዊ ጉዳት ያለባቸው አሉ። እነሱ ትምህርት ቤት ለመምጣት በጣም ችግር ውስጥ ግቢ ውስጥ ምቹ ስላልነበረ ወጥተው ለመመለስ በጣም አስቸጋሪ ነው የነበረ። አሁን እሱን ታሳቢ በማድረግ የ100 ሜትር በ2 ሜትር ስፋት በማድረግ በኮንክሪት ማህበረሰቡ ባዋጣው ገንዘብ ይህን ችግር በመረዳት ምቹ አይደለም ለተማሪዎች ለመምህራን ምቹ የሆነ የመንቀሳቀሻ እስከ ሽንት ቤቱ ድረስ የሚደርስ ወኮይ በመስራት ገጽታ ግንባታ ላይ ሰርተናል። ሌላ አንድ ላይ መርጅ ሆነው የሚማሩ የነበሩ ተማሪዎች ማህበረሰቡን በማንቀሳቀስ የመጀመሪያውን ኬር ኢትዮጵያ ጨረሰልን፣ እኛ መሰረቱን አወጣነ። ሁለተኛውን አሁንም ትምህርት ቤቱ ባለው ገንዘብ ህብረተሰቡ ሲሰሩለት ይከተላል። ህብረተሰብ ምንድነው ማየት ይፈልጋል። ዝም ብሎ እሰራላለሁ እያሉ ሳይሆን የሚሰሩትን ስራ በመናገር ያንን ሰርቶ ሲያሳዩት ህብረተሰቡ እንደ ጠይማ ህብረተሰብ ችግር የለበትም እና መሰረት አወጣነ። የጠይማ የቀድሞ ተማሪዎች በቲክቶክ አካውንት ከፈቱ፣ በእነሱ ገቡልን። እነሱን በማስተባበር አንድ ባለሀብት በዚሁ ግረ መንገዴን ማመስገን የምፈልጋቸው አቶ ገደፋው ይስማ የሚባሉ ባለሀብት የቀድሞ ተማሪዎች አስተባብረው አመጡልን። የዛሬ ዓመት አካባቢ ሐምሌ 6 ቀን ከዛ በኋላ መጣው እሳቸው ጨረሱልን። አሁንም ተጨማሪ የሆነ ደግሞ ወደ 100 ኮምባይን ዴስክ ሊያመጡልን ነው። 70% አካባቢ አጠናቀው ነገረውኛል። ለሚቀጥለው ዓመት ያለ ወንበር ያለ ምንም ችግር ግቢው እንዲጸዳ ማድረግ እና ያሉትን የግቢውን ችግር በመቅረፍ በዚህ መልኩ ሰርተናል። ሌላ አውትዶር የሚባል የዋርካው ስር ያለ እኛና ኬር ኢትዮጵያ በመተባበር በቃ አዳራሽ ነው። ወደ 6 ሴክሽን የሚሆን መያዝ የሚችልና
መምህራን ነፃ ሆነው አየሩ ሲሞቅባቸው ከውጭ ሆነው ለማስተማር እንዲሁም ደግሞ በማንኛውም ሰዓት ላይ ልክ እንደ ቤተ መጻሕፍት ሄደው ማንበብ የሚችሉበት ንጹህና ምቹ አካባቢ ፈጥረን በተቻለ መልኩ ግቢያችንን ከነበረው ጽዱ ለማድረግ ጥረት እያደረግን እንገኛለን ማለት ነው። ይሄ ትምህርት ቤት ጠንከር ያለ ሊደርሺፕ ስናገኝ ሙሉጌታ ርዕሰ መምህሩ ይሄ ሰው ወደ ትምህርት አመራርነቱ ሲመጣ ዋና ርዕሰ መምህር ሆኖ ሲቀጥል በርከት ያሉ በህብረተሰብ ተሳትፎ ባለሀብት በመሳብ ፕሮጀክቶችን በማምጣት ያ ትምህርት ቤት ተቀየረ። ምንድነው የተቀየረው ያልከኝ እንደሆነ አንደኛ ታስታውስ ከሆነ ትልቅ ዋርካ አለ እዚያ ትምህርት ቤት ውስጥ። አዳራሽ ለምን ነው ምንለው? ያን ዋርካ ማንኛውም ሰው መሰብሰብ ይችላል። የክፍለ ከተማም አስተዳደር የሚጠቀምበታል። እዛ ላይ በርከት ያለ ዋርካው ትልቅ ነው። ያ አንድ የክላስሩም ኮምፖነንት አድርገን የተጠቀሙበት ይሄ የተሰራው በርዕሰ መምህሩ ጥረት እና ብቃት ነው። አንዱ የኛ የትምህርት ቤቶች ሲፕ ምንለው ስኩል ኢምፕሩቭመንት ፕሮግራም ምንለው ትምህርት ቤቶች ሳቢና ማራኪ መሆን አለባቸው አንዱ ነው ከአራቱ ኮምፖነንት። ስለዚህ ሳቢና ማራኪ በማድረግ ረገድ አንደኛ ከትምህርት ቤት ውስጥ ያሉ የተፈጥሮዎችን በተገቢ መንገድ መጠቀም ለመማሪያ፣ ለቲዩቶሪያል፣ ለማጥኛ ክፍል እንዲሆኑ እንደ ክፍል ተጠቅመ እንዲሆኑ በማድረግ ረገድ በርከት ያሉ ስራዎች ተሰርተዋል። ሁለተኛ ያ ትምህርት ቤት ቅድመ አንደኛ አልነበረው የመጣለትን ፕሮጀክትን በአግባቡ በመጠቀም ሁለተኛ ህብረተሰቡን በማሳተፍ በርካታ ያለ መሰረታዊ ችግር የቅድመ አንደኛ ክፍል መማሪያ የነበረውን ቀይሮታል። ተቀይሯል ኦሬዲ። እነዚህ ውጤታማ ስራዎች በባህር ዳር ከተማ አስተዳደር ትምህርት መምሪያ አይን ውስጥ ገብተዋል። በተዘጋጀው የእውቅና ሽልማት መርሃ ግብርም ከትምህርት አመራሮች መካከል ቀዳሚ በመሆን የዓመቱ ምርጥ የትምህርት አመራር ተብሎ ተሸልሟል። ሙሉጌታ ባለው ከቀይማ ትምህርት ቤት አበባ አንድ ትምህርት ቤት ርዕሰ መምህር ጥሩ ስራ ሰርታል ተብዬ መሸለሜ ከፍተኛ ደስታን የተሰማኝ ምክንያቱም ለወደፊትም ስራዎችን ጠንክሬ እንድሰራ ያገለግለኛል። አሁንም ለሰራው ስራ እውቅና ስለተሰጠኝ ደስታዬ ከፍ ያለ ነው። ለመምህር ሙሉጌታ ይህ ሽልማት የጉዞ መጨረሻ አይደለም፣ ለቀጣይ ተግባራት የሚያበረታታ አዲስ ጉልበት ነው። ይህ እውቅና የኔ ብቻ ሳይሆን የመምህራን፣ የተማሪዎች፣ የወላጆችና የማህበረሰቡ የጋራ ውጤት ነው ያለው በቀጣይም ከዚህ በተሻለ ውጤት ለማስመዝገብ የሚያነሳሳኝ ትልቅ ሞራልና ድጋፍ ነው። የዛሬው እውቅናም የትጋት አንድነትና የቁርጠኝነት ፍሬ መሆኑን ያረጋግጣል። ሽልማት መሰጠት አደራ ነው። ምክንያት ዛሬ እችን ትንሽ ነገር ሰርተሃል ተብሎ እናመሰግናለን ከተባለ ከዚህ የተሻለ ስራ ለመስራት የሚያበረታታ ነው። ሽልማት ሰው ልጅ በቃ ማንቂያ ነውና ለኔ ለወደፊቱ በርትቼ እንድሰራና የበለጠ ክፍተቶች ካሉ እነዛን ዘግቼ ለበለጠ ስራ እንድነቃቀ የሚያደርገኝ ነው ማለት ነው። የሰው ልጅ ከውስጡ ድራይቭ እንዲያደርግ ወይም ይሄ ኢሞሽናል ውስጡ እንዲወጣ ካስፈለገ በሰራው ልክ መበረታታት አለበት። ማበረታቻ ለሰው ልጅ አእምሮ ማነቃቂያ ነው። አንዱ ይሄ ከሳይንሱ ኮንሰፕት በዚህ አግባብ ነው። ሁለተኛው ግን እንደዚህ አይነት ፕሮግራሞችን ማዘጋጀት ለትምህርት ጥራትና ተሳትፎ እጅግ ፋይዳ አለው። አሁን በእኛ ኮንቴክስት የሚሰራውን ኃይል አታበረታታም፣ ብዙ የተለመደ አይደለም። በየአመቱ የሚሰሩ መምህራንን ማበረታታት ያስፈልጋል። የሚሰሩ መምህራንን አመራሮችን ማበረታታት ያስፈልጋል። ባለሙያው ማበረታታት ያስፈልጋል። ውድ ተመልካቾቻችን ሁለት መሰናዶችን ከመረጃ ጋር እያጋራናችሁ ቆይታ አደረግን። እንግዲህ የተወሰኑ ነገሮችን ትንሽ ትኩረት መስጠት ያስፈልጋል። ወቅቱ የ2019 ዓመተ ምህረት የትምህርት ዘመን የመጀመሪያ ምዝገባ አካባቢ ላይ ነው የምንገኘው። ልጆችን ትምህርት ቤት ስንመርጥላቸው ከዛ በኋላ ደግሞ ትምህርት ቤት ገብተውም ሲማሩ ምን ሊያደርጉ ይገባል፣ ትምህርት ቤቶችና በወላጆች መካከልስ ሊኖር የሚገባው ግንኙነት ምን መምሰል አለበት የሚሉትን ሁሉ ትኩረት ልንሰጥ ይገባል። ይህንን ሀሳብ ያነሳ ነው ገና መግቢያው ላይ ስለሆነ ነው።
አመቱ ደግሞ ሊያመር የሚችለው ከመግቢያው በምንሰራቸው ስራዎችም ስለሆነ እዚህ ላይ ትኩረት ልናደርግ ይገባል። የምንወቀስ ወላጆችም ይኖራሉ አይደል? እነዚህ ወላጆችም ልጁን አይከታተልም ልንባል አይገባም። እንግዲህ ወላጅ ትልቁ ስኬቱ ልጆቹን የተሻለ ደረጃ ማድረስ ላይ ይህንን ማየትም ስለሆነ እዚህ ላይ ልናተኩር ይገባል የሚል መልእክት አለን። ጥሩ እንግዲህ በ2018 ጥሩ የሚባል ወላጅ ካልነበር ምናልባት ልጆቻችንን በትምህርት ቤት በመከታተል ትምህርት ቤቱ ጋር ተነጋግረን ድጋፍ በማድረግ ምናልባት በ2019 እንደ አዲስ ስናስመዘግብ ተማሪዎችን ልጆቻችንን አዲስ ትምህርት ቤት ስንመርጥ እነዚህን መስፈርቶች ተመልክተን ራሳችንም ደግሞ ጠንካራና ልጆቻችንን የምንከታተል ወላጆች እንድንሆን መልእክታችን ነው። እስከዳር ጥላሁንና አስፋው ሙቀት ደግሞ ፕሮግራሞችን መሰናዶዎችን ወደ እናንተ እያደረስን ከመረጃዎች ጋር ቆይታ አደረግን። ሳምንት በሌላ አስኳላ መሰናዶ እንገናኛለን። ሰላም ሁኑ።